ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ውድ ቤተሰቦቻችን ዛሬ ከእናንተ ጋር ቆይታን ስናደርግ ትልልቆቹን ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምረን ሌሎችም የአውሮፓ ታላላቅ ክለቦችን ይዘን የተለያዩ ርዕሰ ጉዳዮችን እናነሳለን። ከዛ ውጭ ግን የዓለም ዋንጫ በርከት ያሉ ጉዳዮችን ዛሬም እያነሳን ቆይታን ማድረጋችንን የምንቀጥል ነው የሚሆነው። በዓለም ዋንጫው ጉዳይ ላይ በጣም በርከት ያሉ ጉዳዮች ይነሳሉ። እነሱን መረጃዎች እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የዓለም ዋንጫው የምድብ የመጨረሻ ጨዋታዎች ቀጥለው እየተደረጉ እንደሚገኙ ይታወቃል። ዛሬ ደግሞ የምድቦቹ የመጨረሻ የዓለም ዋንጫ ጨዋታዎች የሚቀጥሉበት ሌሊት ነው። ዛሬ 6 ጨዋታዎች የሚደረጉት ዛሬ ይደረጉና ጨዋታዎቹ የምድብ ጨዋታዎች ፍጻሜያቸውን የሚያገኙ ይሆናል። ከሰኞ ጀምሮ ደግሞ የጥሎ ማለፍ ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። ዛሬ በጣም ተጠባቂ ጨዋታዎች ይደረጋሉ። ሌሊት 6 ሰዓት ሲል 2 ጨዋታዎች ይኖራሉ። ክሮኤሺያና ጋና፣ ፓናማና እንግሊዝ የሚያደርጉት ጨዋታም ዛሬ ከሚጠበቁ መርሃ ግብሮች መካከል የሚጠቀሱት ናቸው። እንግዲህ እነዚህ ጨዋታዎች በተለይ የዛሬዎቹ የዚህ ምድብ ጨዋታዎች ከሚጠበቁበት ምክንያቶች መካከል አንደኛው ቀጣይ ኃላፊዎቹን ለማረጋገጥ የሚደረጉ ጨዋታዎች መሆናቸው ነው። እንግዲህ እንደ እንግሊዝ ምድብ አሁን ላይ እንግሊዝ ይህንን ምድብ በአንደኝነት እየመራቸው ትገኛለች። 4 ነጥቦችን ሰብስባ ነው በአንደኛ ደረጃነት የተቀመጠችው። የመጨረሻው ምድብ ላይ የሚገኙ ብሔራዊ ቡድኖች ናቸው። ጋና ሁለተኛ ናት፣ በተመሳሳይ 4 ነጥቦችን ይዛለች። ከዛ ውጪ ክሮኤሺያ 3 ነጥብ አላት። እንዲሁ ፓናማ ምንም ነጥብ ያላዘች ብሔራዊ ቡድን እንደሆነች ይታወቃል። ጋናና እንግሊዝ ከዚህ ምድብ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ብሔራዊ ቡድኖች ናቸው። ዛሬ ጋና ከክሮኤሺያ ጋር ጨዋታ ታደርጋለች። ነገር ግን ጋና አሸነፈችም ተሸነፈችም ማለፏን አረጋግጣለች። ከተሸነፈች ደረጃዋ ወደ ሶስተኛነት ዝቅ ይላል። ነገር ግን በጥሩ ሶስተኛነት ማለፏን ታረጋግጣለች። ምክንያቱም ጥሩ ሶስተኛ ደረጃ ላይ ከተቀመጡ ብሔራዊ ቡድኖች 3 ነጥቦችን ይዘው ያለፉ ብሔራዊ ቡድኖች ስላሉና የዛሬ ጋና ማለፍ የተረጋገጠ ነው። ነገር ግን የክሮኤሺያ ማለፍ ግን አልተረጋገጠም። ክሮኤሺያ የዛሬው ጨዋታ ላይ ነጥብ ማግኘት ይኖርባታል ወደ ቀጣዩ ዙር ለማለፍ፣ ቢያንስ በጥሩ ሶስተኝነት ለማለፍ አሊያም ደግሞ እንዲሁም ሁለተኛ ደረጃንም ይዛ ለማጠናቀቅ የዛሬው ጨዋታን የግድ ነጥብ ይዛ መውጣት የሚጠበቅባት ጨዋታ እንደሆነ ይታመናል። በመጀመሪያው ጨዋታ በእንግሊዝ ብሔራዊ ቡድን ከተሸነፈች በኋላ ሁለተኛውን ጨዋታ ፓናማን አሸንፋ እንደነበር የምናስታውሰው ነው። የዛሬው ደግሞ ጨዋታ ከጋና ብሔራዊ ቡድን ጋር የሚደረግ ነው። የእንግሊዝ ብሔራዊ ቡድን ምናልባት የዛሬውን ጨዋታ ማሸነፍ ምድቡን በበላይነት አጠናቆ ለማጠናቀቅ ካልሆነ በስተቀር ማለፉን ያረጋገጠ ብሔራዊ ቡድን እንደሆነ ቀደም ብሎ ያረጋገጠ ነው። እነዚህ 2 ጨዋታዎች ግን ሌሊት 6 ሰዓት ሲሉ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ሌሊት 8 ሰዓት ከ30 ምናልባት በዚህ የዓለም ዋንጫ በጣም በትልቅ ትኩረት መመልከት ይኖርብናል ተብለው ከሚታሰቡ ትልልቅ ጨዋታዎች መካከል አንደኛው ይደረጋል። ኮሎምቢያና ፖርቱጋል የሚያደርጉት እንደውም በርካቶች በዚህ ዓለም ዋንጫ እስካሁን በምድብ ከተደረጉት ጨዋታዎች በጣም ወሳኙ ጨዋታ ሲሉ እየገለጹት ይገኛሉ። በወሳኝነቱ እንዲጠቀስ ያደረገው ኮሎምቢያና ፖርቱጋል፣ እንግዲህ ኮሎምቢያ በ6 ነጥቦች ይህንን ምድብ እየመራች መቀመጧና ፖርቱጋል በ4 ነጥቦች ሁለተኛ ደረጃ ላይ መቀመጧ ነው። ምክንያቱም ከዲአርሲ ጋር ባደረገችው ጨዋታ አቻ ተለያይታ 2 ነጥቦችን መጣሏን እናስታውሳለን የፖርቱጋል ብሔራዊ ቡድን። ስለዚህ የዛሬው ጨዋታ ለኮሎምቢያም ለፖርቱጋልም እጅግ በጣም ወሳኝ ጨዋታ ይሆናል ተብሎ ይታሰባል። ምክንያቱም የምድቡ የበላይ ሆኖ ማጠናቀቅ ቀጣይ ጨዋታዎች ላይ በጣም ትልቅ አስተዋጽኦች ይኖሩታል ተብሎ ይታሰባል። የዛሬውን ጨዋታ አሸንፎ ለምሳሌ ፖርቱጋል ብሔራዊ ቡድን የዛሬውን ጨዋታ ማሸነፍ በቀጣዮቹ ዙሮች ላይ ራውንድ ኦፍ 32 ላይ ራውንድ ኦፍ 16 እና እንዲሁ ኳርተር ፋይናል ላይ የሚያገኟቸው ብሔራዊ ቡድኖች በተመጣጣኝ ቀነስ እንዲሉ ወይም ደግሞ ጥንካሬያቸው ቀነስ እንዲሉ ያደርግላቸዋል። የዛሬውን ጨዋታ ማሸነፍ የሚሸነፉና ነጥብ የሚጥሉ ከሆነ ግን በምድቡ ሁለተኛ ሆኖ ነው የሚያጠናቀቁት። እንግዲህ ሁለተኛ ሆኖ የሚጠናቀቅ ከሆነ ደግሞ በጣም አስቸጋሪ ተጋጣሚዎችን ሊያገኝ የሚችልበት እድሉ ይኖረዋል ተብሎ ይገመታል። ለምሳሌ በ32ቱ ዙር ላይ
ከጋና ብሔራዊ ቡድን ሊገናኙበት የሚችልበት እድል ሰፊ ነው። ምናልባት ነጥብ ከጣሉና ሁለተኛ ደረጃን ይዘው ካጠናቀቁ። ከዛ ውጪም በ16ቱ ማጣሪያ ደግሞ ከስፔን ብሔራዊ ቡድን ጋር የመገናኘት እድላቸው ሰፊ ነው። በሩብ ፍጻሜ ከሞሮኮ አሊያም ከኔዘርላንድ ጋር ነው የሚገናኙት። በግማሽ ፍጻሜው ደግሞ ከፈረንሳይ ወይም ከጀርመን ብሔራዊ ቡድን ጋር የመገናኘት እድላቸው ሰፊ ነው። እስከ ፍጻሜው ድረስ ይሄ ብሔራዊ ቡድን ስፔንን ያገኛል። ከዛ ውጪ ሞሮኮና ወይ ኔዘርላንድን ከሁለት አንዳቸውን ያገኛል። ፈረንሳይ አሊያ ጀርመንን ያገኛል። በጣም ጠንከራ ያሉ ተጋጣሚዎች እዚህኛው አካባቢ ላይ እንደሚኖሩ ነው የሚገመተው። ይሄ ምድቡን ሁለተኛ ሆነ የምታጠናቀቅ ከሆነ የፖርቱጋል ብሔራዊ ቡድን የምታገኛቸው ቀጣይ ጨዋታዎች ናቸው። ነገር ግን ምድቡን በበላይነት የምታጠናቀቅ ከሆነና ዛሬ ኮሎምቢያን ማሸነፍ የምትችል ከሆነ ግን አርጀንቲና ብሔራዊ ቡድን እስክታገኝ ድረስ ቀለል ያሉ ተጋጣሚዎች ይኖራታል ተብሎ ይታሰባል። በራውንድ ኦፍ ሰርቲቱ ምናልባት የክሮኤሽያ ብሔራዊ ቡድን ሊያገኝ የሚችልበት እድል ሰፊ ነው። ከዛ በኋላ ከስዊዘርላንድ ጋር ነው የመጫወት እድሉ። ከዛ ውጪም በሩብ ፍጻሜው ነው ከአርጀንቲና ጋር ጠንከር ያለ ተጋጣሚ የሚኖረው። ከዛ ደግሞ በግማሽ ፍጻሜም ከእንግሊዝ ጋር የመጫወት እድሉ ወይም ከእንግሊዝ ወይም ከብራዚል ጋር የመጫወት እድሉ ሰፋ ይላል ተብሎ ይታሰባል። በዛኛው ሳይድ ጀርመን፣ ስፔን እና እንዲሁ ኔዘርላንድን ጨምሮ ትልልቆች ፈረንሳይም ጨምሮ በዛ በኩል የሚገኙ ናቸው። ነገር ግን በአንደኝነት የምታጠናቀቅ ከሆነ ወደ ሩብ ፍጻሜና ግማሽ ፍጻሜ ላይ ነው አርጀንቲናን ወይም እንግሊዝን የማግኘት እድል እንዳላት የሚያሳዩ መረጃዎች እየወጡ የሚገኙት። በአጠቃላይ ግን የዛሬው ከምድብ ጨዋታዎች ሁሉ በጣም ወሳኙ ጨዋታ እያሉ እየጠቀሱት ይገኛሉ። ይሄ ጨዋታም ሌሊት 8 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ኮሎምቢያና ፖርቱጋል የሚያደርጉት ጨዋታ። ኮሎምቢያ ሁለቱንም የምድብ ጨዋታዎች ዲሞክራቲክ ሪፐብሊክ ኦፍ ኮንጎና ኡዝቤኪስታንን በጥሩ ውጤት ማሸነፏን እናስታውሳለን። በጣም ጠንካራ ብሔራዊ ቡድን መሆኑን አሳይቷል። ባለፉት ሁለት ጨዋታዎች ላይ የፖርቱጋል ብሔራዊ ቡድን ከዲአርሲ ጋር በነበረው ጨዋታ በርካቶች የተጠራጥረው ጥያቄዎችም ሲያነሱበት የነበረ ብሔራዊ ቡድን ነው። ነገር ግን ኡዝቤኪስታን ላይ በትልቁ ምላሽ ለመስጠት ሞክረዋል። ክሪስቲያኖ ሮናልዶም ጭምር እንዲሁ በዛ ጨዋታ ላይ ጥሩ ነገሮችን ማሳየቱን እናስታውሳለን። ሉዊስ ናኒ ጥያቄ ቀርቦለት ነበር። ክሪስቲያኖ ሮናልዶን እየተቹት ነው፣ አንተ ምን ትላለህ የሚል ጥያቄ ቀርቦለት ነበር። ሮናልዶ የጥሩ ነገሮችን እያደረገ ያለ አይመስለኝም የሚል አይነት ሀሳብን ወይም ደግሞ እሱ መተቸት ያለበት ሰው ነው። ሁሉም ፖርቱጋላውያን ክሪስቲያኖ ሮናልዶን የግድ መተቸት ያለባቸው ጊዜ ላይ እንገኛለን ሲል ይናገራል ሉዊስ ናኒ። ጋዜጠኛው ጨምሮ ይጠይቀውና የቅርብ ጓደኛ አይደል ወይ እንዴት እንደዚህ ትላለህ የሚል ጥያቄ ማቅረቦለት እሱ እንደዚህ ስትሉት ነው ትክክለኛ ክሪስቲያኖ ሮናልዶነቱን አውጥቶ የሚያሳያችሁ ወይም ደግሞ እንዴት አይነት ተጫዋች እንደሆነ ከዛ በኋላ ከትችቶች በኋላ የሚመጣውን ሮናልዶን መመልከት እጅግ በጣም ያስደስተኛል ሲልም ጭምር ነው የተናገረውና ሮናልዶ በተተቸ ቁጥር በጣም ኃይለኛ ሆኖ እንደሚመጣ ጭምር ሉዊስ ናኒ እየተናገረ ይገኛል። የዛሬው ጨዋታ በጣም በትልቅ ጉጉት ይጠበቃል። ሌሊት 8 ሰዓት ከ30 ይደረጋል። በዚሁ ምድብ ኮንጎና ኡዝቤኪስታንም ሌሊት 8 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ምናልባት ኮንጎ የማለፍ ተስፋ የዛሬውን ጨዋታ ማሸነፍ ላይ እየተንጠለጠለ ይሆናል ተብሎ ይታሰባል። ዛሬ ጨዋታውን ማሸነፍ ከቻለች ወደ ቀጣዩ ዙር የማለፍ እድል እንዳላት ነው የሚያሳዩ መረጃዎች ይፋ የተደረጉት። ቀሪዎቹ ሁለት ጨዋታዎች ሌሊት 11 ሰዓት ላይ ይደረጋሉ። አልጄሪያና ኦስትሪያ ጨዋታቸውን ሲያደርጉ ከዛ ውጪ ጆርዳንና አርጀንቲና ሌሊት 11 ሰዓት ላይ ጨዋታቸውን ያደርጋሉ። አርጀንቲና ቀደም ብላ ማለፏንም ማረጋገጧን እናስታውሳለን። ከዛ ውጪ በቀጣዩ በ32ኛው ዙር ላይ ደግሞ ከኬፕ ቨርድ ብሔራዊ ቡድን ጋርም እንደምትገናኝ የተረጋገጠ ጉዳይ እንደሆነ ይታወቃልና የዛሬው ጨዋታ መርሃ ግብር ማሟያ ብቻ ነው ሊሆን የሚችለው። በዚህ ጨዋታ ላይ ወሳኝ የሚባሉ የአርጀንቲና ብሔራዊ ቡድን ተጫዋቾችን ላንመለከት የምንችልበት እድል በጣም ሰፊ ነው። የአርጀንቲና ብሔራዊ ቡድን አሰልጣኝ የሆኑት ሊዮኔል ስካሎኒ ጭምር በዛሬው ጨዋታ ላይ ሊዮኔል ሜሲ ከተቀያሪነት ሊነሳ ይችላል የሚል አይነት ፍንጭን እንደሰጡ ጭምር ነው እየተመለከትን የምንገኘው። በዚህ ውድድር ላይ ግን በርካቶችን እያስገረመ የሚገኘው የአፍሪካውያን ብሔራዊ ቡድኖች እጅግ የላቀ ተሳትፎን ዘንድሮ እየተመለከትን ያለን ይመስለኛል። እርግጥ ነው ፎርማት ወደ 48 ብሔራዊ ቡድኖች መቀየሩ የተሻለ እድልን እንዲኖራቸው ያድርጓል ብለው የሚያምኑ በርካቶች ቢሆንም ነገር ግን በዚህ ዓለም ዋንጫ ላይ የአፍሪካውያን ተሳትፎ ግን እጅግ ላቅ ያለ ጥሩ ውጤቶችንም እያመጡ ያሉበትን አጋጣሚ ጭምር ነው የተመለከትነው። እስካሁን ድረስ 7 አፍሪካውያን ሀገራት በ2026 የዓለም ዋንጫም የ32ቱን ዙር መቀላቀላቸውን በይፋ አረጋግጠዋል። ይህም ለአህጉሪቱ አዲስ የታሪክ ክብረ ወሰን ሆኖ የተመዘገበው ሆኗል። በዚህ ውድድር ላይ ጋና ማለፏን አረጋግጣለች። የግብጽ ብሔራዊ ቡድን ማለፉን አረጋግጧል። ኬፕ ቨርዴ፣ ኮት ዲቯር፣ ሞሮኮ እንዲሁ ደቡብ አፍሪካና ሴኔጋል ወደ ቀጣዩ ዙር ማለፋቸውን ያረጋግጡ ብሔራዊ ቡድኖች ናቸው። ከአፍሪካውያን ተሳታፊዎች መውደቋን ያረጋገጠችው አንድ ሀገር ብቻ ናት። እሷም ቱኒዚያ ብቻ ናት። የምድቡን ሶስቱንም ጨዋታዎች በመሸነፍ ከውድድሩ ውጪ መሆኗን ያረጋገጠችው እንጂም 7ቱ ማለፋቸውን አረጋግጠዋል። 2ቱ ደግሞ ገና ዛሬ ነው የሚጫወቱት። ውጤቱን በራሳቸው እጅ ላይ ነው የሚወስኑትና አልጄሪያ አንድ ጨዋታ ማሸነፏን እናስታውሳለን። ስለዚህም ጥሩ የማለፍ ተስፋ ይኖራታል። የዛሬውን ጨዋታ ነጥብ ማግኘት የምትችል ከሆነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎም ዛሬ ከኡዝቤኪስታን ጋር ነው የምትጫወተው።
በምድቡ 1 ነጥብ አላት። የዛሬውን ጨዋታ ማሸነፍም ወደ ቀጣዩ ዙር ሊያሳልፋት እንደሚችል በርካቶች ያምናሉ። ይሄ ውጤት ከአሁን ቀደም በዓለም ዋንጫው ታሪክ ታይቶ የማይታወቅ ሲሆን የአፍሪካ ሀገራት እያሳዩት ያለው ድንቅ ብቃትም ለአህጉሪቱ ትልቅ ኩራትን እየጨመረ እንደሚገኙ ጭምር ነው የመረጃ ምንጮቹ እየጠቆሙ የሚገኙት። የመጀመሪያ ተሳትፏን እያደረገችው የምትገኘው ኬፕ ቨርዴ ጭምር ወደ ቀጣዩ ዙር ማለፏ በርካቶችን እንዳስገረመ እየተነገረ ነው። እዚህ የመጣ ነው ለመፎካከር ነው ብሏል የኬፕ ቨርድ ግብ ጠባቂ የሆነው ቮሲኒሃ ነው ይህንን ሀሳብ የሰጠው። ኬፕ ቨርድ በሁለት ጨዋታዎች ግብ ሳይቆጠርባት ወይም እንዳይቆጠርባት የረዳው ግብ ጠባቂ ቮሲኒሃ ቡድኑ ለመፎካከር ዝግጁ መሆኑን ተናግሯል። ወደዚህ የመጣ ነው ለመፎካከርና ተጫዋቾቻችን በምርጥ ሊግ መጫወት እንደሚችሉ ለማሳየት ነው ሲልም ነው ቮሲኒያ የሚናገረው። አክሎም የኬፕ ቨርደን ሕዝብ የመቋቋም ችሎታ እያሳየን ነው ሲል ይናገራል። ቮሲኒያ 40 ዓመት ከሆነው በኋላ ከሁለት በላይ የሆኑ የዓለም ዋንጫ ጨዋታዎች ግብ ሳይቆጠርበት የወጣም ሶስተኛው ግብ ጠባቂ መሆኑን የተነገረው። በቀጣይ ግን በጣም ከበድ ያለ ፈተና ይጠብቃቸዋል። ከ2022 የዓለም ዋንጫ አሸናፊና ከሊዮኔል ሜሲዋ ሀገር አርጀንቲና ጋር ለመጋፈጥ ይገደዳሉ ተብሎ ይታሰባል። ቮሲኒያም በዛ ጨዋታ ላይ ከሊዮኔል ሜሲ ጋር ከከፍተኛ ግብ አስቆጣሪው ጋር ይፋጠጣል ተብሎ ነው የሚታሰበው። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አሰልጣኝ የሆኑት ሰባስቲያን ዲስብሬ የአፍሪካ ሀገር ኳስ እየተሻሻለ ነው ሲሉ ይናገራሉ። የጊዜ ጉዳይ ነው እንጂ የአፍሪካ ሀገር ዓለም ዋንጫን ማሸነፉ አይቀርም ሲሉ ነው የተናገሩት የዲአርሲው አሰልጣኝ። አፍሪካ እየተሻሻለች ነው አትቆምም ያሉት አሰልጣኙም የአፍሪካ ሀገር በዚህ ዓመትም ወይም ደግሞ በቀጣይ ዓለም ዋንጫ እንደሚያሸንፉ ተስፋ አደርጋለሁ ብለዋል። የጊዜ ጉዳይ ነው እንጂ ከአፍሪካ ሀገራት ዓለም ዋንጫን ያሸንፋሉ ሲሉ ፈረንሳዊው አሰልጣኝ ሴባስቲያን ዴስብሬ ተናግረዋል። አክለውም በዓለም ዋንጫ የአፍሪካ ብዙ ተሳታፊ ሀገራት ሊኖሩት ይገባል፣ ምክንያቱም እግር ኳሱ የአህጉሪቱ እስትንፋስ ነው ሲሉም ጨምረው ተናግረዋል። ዛሬ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከኡዝቤኪስታን ጋር ጨዋታዋን ታደርጋለች። የምታሸንፍ ከሆነ ደግሞ ወደ ጥሎ ማለፏንም ታረጋግጣለች ተብሎ ይታሰባል። የዛሬው ጨዋታ ለዲአርሲ እጅግ በጣም ወሳኝ ይሆናል ተብሎ እንደሚታሰብ ነው መረጃ የወጣው። ዩራጓይ ግብ ጠባቂ የሆነው ፈርናንዶ ሞስሌራ በሌሊቱ ጨዋታ የስፔን ጨዋታ ላይ በሰራው ስህተት ግብ ተቆጥሮበት እንደነበር ይታወሳል። ዩራጓይም በዛ ጨዋታ ላይ በዛች ስህተት ምክንያት አሌክስ ባዬና ባስቆጠረው ጎል ጨዋታውን ስፔን አሸንፋ ዩራጓይም ከውድድሩ ውጪ እንደነበረች የምናስታውሰው ነው። ግብ ጠባቂው ከጨዋታ በኋላ ሀገሩን ከውድድር እንድትሰናበት ምክንያት መሆኑን እንደጎዳው ነው የተናገረው። በተለይ ከዛ ስህተት በኋላ አሰልጣኝ ማርሴሎ ቤልሳም እረፍት ሰዓት ላይ ቀይሮ አስወጥተውታል ይህንን ግብ ጠባቂ ፈርናንዶ ሙስሌራ በሰጠው አስተያየትም እንዲህ ለዚህ ስፖርት የዚህን ያክል እጎዳለሁ ብዬ አስቤ በጭራሽ አላውቅም ነበር ብለዋል። ፈርናንዶ ሙስሌራ ከሰራው ስህተት በኋላ አሰልጣኝ ማርሴሎ ቤልሳ እንዲቀይሩት በመጠየቅ ነው ከሜዳ የወጣው። ሙስሌራ በዓለም ዋንጫው ከ1966 በኋላ ወደ ግብነት የተቀየሩ 3 ስህተቶችን የሰራ የመጀመሪያ ግብ ጠባቂ እንደሆነ ጭምር የሚያሳዩ ቁጥሮችም ይፋ ተደርገዋል። የነበረኝ ቆይታ በምንም አይታወስም ብለዋል ማርሴሎ ቤልሳ ሲናገሩ። ከዩራጓይ የዓለም ዋንጫ ስንበት በኋላ አሰልጣኝ ማርሴሎ ቤልሳ ራሳቸውን መቆጣጠር ተስኗቸው ሲበሳጩ ጭምር ተመልክተናል። ለዩራጓይ እግር ኳስ ምንም ነገር ሳላበረክት እለቃለሁ ያሉት ቤልሳ ተጫዋቾቹን ማሻሻል አልቻልኩም፣ አዝኛለሁ ሲሉም ተደምጠዋል። እዚህ የነበረ ቆይታ በምን ይታወሳል ካላችሁኝ በምንም አላስታውሰውም ነው ምላሼ ሲሉ ይናገራሉ። ስለ ቀያሪዎቹ የተጠየቁት ማርሴሎ ቤልሳ በተለይም ደግሞ የፈርናንዶ ሙስሌራን ረፍት ሰዓት ቀያሪ፣ ከዛ ውጭ ደግሞ ፌዴሪኮ ቫልቬርዴም የዚህ ቡድን በጣም ወሳኝ ተጫዋች የሚባለውንም ተጫዋች እንዲሁ በጣም እርሊ ነበር የቀየሩት። ከረፍት እንደገቡ 50 ምናምንኛው ደቂቃ ላይ ቀይረው ሲያስወጡት ተመልክተናል። እርግጥ ነው ከጨዋታው በፊትም በዩራጓይ ብሔራዊ ቡድን ስብስብ ውስጥ በጣም ትልልቅ ውዝግቦች ሲነሱ እንደነበር ሰምተን ነበር። ከተጫዋቾቹ ጋር አሰልጣኙና ተጫዋቹ በተለይ ፌዴሪኮ ቫልቬርዴና ማኑኤል ኡጋርቴ ከአሰልጣኙ ጋር ጥሩ ተግባቦት እንዳልነበራቸው የነበራቸው የታክቲክ ነገርም ደግሞ የአሰልጣኝ ማርሴሎ ቤልሳ ጉዳይ እንዳልማረካቸው ሲናገሩ እንደነበር እንሰማለን። ትልልቅ የሚባሉ የመረጃ ምንጮች እነዚህን ሁለት ተጫዋቾች እንግዲህ በተለይ ፌዴሪኮ ቫልቬርዴን ቀይሮ አስወጥተውታል። ማኑኤል ኡጋርቴ እንኳን ከበድ ያለ ጉዳት ገጥሞት ነው ተቀይሮ እንደወጣ የተመለከትነው። ስለ ቀያሪዎቹ ጥያቄ ቀርቦላቸው ነበር። ማርሴሎ ቤልሳ ሲናገሩ ሙስሌራ ራሱ ቀይረኝ ብሎ ነው የወጣው፣ ቫልቬርዴ ግን ማጥቃት ስለፈለኩኝ ነው ያስወጣሁት ብለዋል። አሰልጣኝ ማርሴሎ ቤልሳም ሶስተኛ የዓለም ዋንጫ ተሳትፏቸውን ሲያደርጉ በሁለቱ ቡድናቸው ከምድብ ማለፍ ያልቻለበትን ውጤት ነው ያስመዘገቡት። ጨዋታው አቻ ሊያልቅ ይችላል ብለዋል ኦስትሪያ። ጥሩ ማለፉን የመቀላቀል እድል ያላቸው አልጄሪያና ኦስትሪያ ዛሬ ሌሊት እርስ በርስ ይጫወታሉ። ሁለቱ ብሔራዊ ቡድኖች አቻ ከተለያዩ ተያይዘው ወደ ጥሎ ማለፉ ያቀናሉ።
የሚሸናነፉ ከሆነ አንዳቸው ከዓለም ዋንጫ ውጪ ሆነው ሌላኛው ምርጥ ሶስተኛ ቡድን ያልፋል ተብሎ ይጠበቃል። ስለ ጨዋታው አስተያየታቸውን የሰጡት የኦስትሪያ እግር ኳስ ማህበር ኃላፊ ጨዋታው አቻ ያልቃል ሲሉ ነው የተናገሩት። የሁለቱም ሀገራት ደረጃ ተመሳሳይ ነው፣ ስለዚህም ጨዋታው አቻ ሊጠናቀቅ ይችላል ሲሉ ጭምር ነው የተናገሩት። አሜሪካ ከውድድሩ እንድንሰናበት ፈልጋለች ብሏል መሄዲ ቴሬሚ ሲናገር። የኢራን ብሔራዊ ቡድን አምበል የሆነው መሄዲ ቴሬሚ የዓለም ዋንጫው አዘጋጅ ፊፋና ፕሬዝዳንት ጂያኒ ኢንፋንቲኖ ዳግም ተችቷቸዋል። ከግብጽ ጋር አቻ ከተለያዩ በኋላ ቃሉን የሰጠው መሄዲ ቴሬሚ በታሪክ በጣም አስከፊው ዓለም ዋንጫ ሲልም ነው የገለጸው። ፊፋ የገጠሙንን ችግር መፍታት ነበረበት፣ ነገር ግን እንዳለመታደል ሆኖ ማድረግ አልቻለም ሲል ነው የወቀሰው። በመጀመሪያው ጨዋታ ጂያኒ ኢንፋንቲኖ እንዲጎብኝተውን ነበር፣ ገና መጀመሩ ነው፣ ይስተካከላል ብለው ነበር፣ ሳያደርጉት የምድብ ጨዋታዎች ያለቁ ብሏል። እዚህ ደግሞ ከሁሉም ነገሮች ጋር እየተፋለምን ነው። ሰዎች ምን እንደሚፈልጉ አላውቅም፣ ፍትሐዊ አይደለም፣ እዚህ አንድ የሚያግዘን ሰው የለም ብሏል መሄዲ ቴሬሚ። አክሎም ማንም ሊረዳን የሚፈልግ የለም፣ እንድንወጣላቸው የሚፈልጉ ከሆነ እንወጣላቸዋለን፣ ነገር ግን ፍትሐዊ አይደለም ሲልም ነው መሄዲ ቴሬሚ የተናገረው። የኢራን ብሔራዊ ቡድን አሰልጣኝ የሆኑት አሚር ጋሊዮኒ ደግሞ የቫርና የዓለም ዋንጫ ዳኞች ውሳኔን ተቃውመውታል። የተሻረብን ጎል የዳኝነት ስህተት ነው ያሉት አሰልጣኙም ያስቆጠርነው ግልጽ ጎል ነው፣ ከጨዋታ ውጭ ያልነበረም ብለዋል። አክለውም በዓለም ዋንጫው እንድንሳተፍ የማትፈልጉ ከሆነ በግልጽ ነገሩን ሲሉን የተናገሩት። የእግር ኳሱ ዓለም ከኛ በተቃራኒ እንደሆነ እየተሰማኝ ነው። ኢራን በነበራት ነገር ሁሉ እንድትፋለምም ዓለም አይቷል ሲሉ ነው አሚር ጋሊዮኒ የተናገሩት። ኢራን በግብጽ ጨዋታ መጠናቀቂያ ደቂቃ ላይ የአሸናፊነት ጎል አስቆጥራ ከጨዋታ ውጭ በሚልም ተሽሮባት እንደነበር ይታወሳልና ይህ በርካቶችን ያነጋገረ ክስተት እንደሆነ ነው የመረጃ ምንጮቹ እየጠቆሙ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። አርሰናል በሚቀጥሉት ቀናት ለኒውካስል ዩናይትድ አማካይ ብሩኖ ጉማሬሽ 80 ሚሊዮን ፓውንድ ለማቅረብ በዝግጅት ላይ ናቸው። ብራዚላዊው ኢንተርናሽናል ለዝውውሩ ክፍት ነው እየተባለ ይገኛል። እንደ ግሬም ቤሊ መረጃ ከሆነ አርሰናሎች ይህንን ተጫዋች ለማስፈረም ከትላንትና ጀምሮ በጣም ጠንከር ያሉ ድርድሮችን እያደረጉ እንዳለ የሚያሳዩ መረጃዎችን በትልቁ እየተመለከትን ነው የምንገኘው። በቀጣይ ይህንን ተጫዋች ለማስፈረም ጠንክሮ እየሰራ ይገኛል። አርሰናል ይሳካልታል የሚለው በቀጣይ ጊዜያት የምንመለከተው ነው። ግሬም ቤሊ እንደሚናገረው ከሆነ ግን ተጫዋቹን ፍላጎት ሳይኖረው እንዳልቀረም የሚያሳዩ ነገሮች ያሉ። ኒውካስል ብሩኖ ጉማሬሽን ለማልቀቅ ፍቃደኛ የሚሆኑበትን ዋጋ እስካሁን ድረስ በይፋ አልገለጹም። ከፍተኛ ገንዘቦችን እንደሚፈልጉ ነው የሚያሳዩ መረጃዎች እየወጡ የሚገኙት። ነገር ግን ምን ያክል የሚለውን ነገር እስካሁን ድረስ ይፋ አላደረጉም። ይህም ድርድሩ ለጊዜው እንዲቆም ምክንያት እንደሆነ ጭምር ይፋ ተደርጓል። አርሰናል በበኩሉም ስምምነቱን ለማጠናቀቅም ዝውውር ጥያቄውን ለማሳደግም በጣም በትልቅ ዝግጅት ላይ እንዳለ የሚያሳዩ ነገሮች ያሉ። ብሩኖ ጉማሬሽን ለመሸጥ ምናልባት ኒውካስል ዩናይትድ ላይፈልግ የሚችልበት የዝውውር መስኮት እንደሆነ ይፋ ተደርጓል። ነገር ግን ጥሩ የሚባሉ ጥያቄዎች ከቀረቡለት ሌሎችን ተጫዋቾች ከማቆየት ይልቅ ብሩኖ ጉማሬሽን መልቀቅን የተመረጠ ሊሆን እንደሚችል ይታመናል። ምክንያቱም እድሜው ወደ 30ዎቹ እየተጠጋ የሚገኝ ተጫዋች ከመሆኑ ጋር አንጻር እንዲሁም ጥሩ ክፍያዎችን የሚያገኝ ከሆነ የቡድኑ ምንም እንኳን በጣም ወሳኝ የሚባለው ተጫዋች እንደሆነም ይታወቃል። በዚህ የውድድር ዓመት ፕሪሚየር ሊጉ በርከት ያሉ ግቦችን ያስቆጠረው የኒውካስል ዩናይትድ ከፍተኛ የፕሪሚየር ሊግ ጎል አስቆጣሪው ብሩኖ ጉማሬሽ እንደነበር እናስታውሳለን። ምናልባት ከኒውካስል ዩናይትድ ምርጥ ተጫዋቾች ብለን ከመረጥን ይሄኛው ወሳኝ ተጫዋቻቸው እንደሚሆን ቢታመንም የመልቀቅ እድል ግን ሊኖራቸው ይችላል የሚሉ መረጃዎች ያሉ። ስለዚህ አርሰናል በቀጣዮቹ ቀናትም ይህንን ተጫዋች ለማስፈረም ጠንክሮ ይገፋበታል ተብሎ ይታሰባል። እስከ 80 ሚሊዮን ፓውንድም በሁለተኛ ጥያቄነት ለማቅረብም ዝግጁ እንደሆኑ ነው የመረጃ ምንጩ ይፋ ያደረገው። አርሰናል ሳንድሮ ቶናሊን እንዲያስፈርምም እድል ቀርቦለት ነበር የሚል መረጃ ያለ። ነገር ግን ኒውካስል ዩናይትድ የጠየቀውን 100 ሚሊዮን ፓውንድ እና ለተጫዋቹ የሚከፈለው ከፍተኛ ደሞዝ ከጅምሩ ውድቅ እንዲያደርጉት ምክንያት እንደሆነ የሚያሳዩ ነገሮች አሉ። ዋጋው ከፍተኛ መሆንና የዚህ ተጫዋች ደሞዝም ከፍተኛ መሆን ነው ይህንን ተጫዋች እንዳያስፈርሙና ከዚህ ዝውውርም ራሳቸውን እንዲያገሉ እንዳያደረጋቸው የመረጃ ምንጩ ይፋ እያደረገ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። የኡጋርቴ ጉዳት በክለቡ የዝውውር እቅድ ላይ ትልቅ ተጽዕኖችን ሊያሳድር እንደሚችል በርካቶች እያነሱ ነው። እንደሚታወቀው የማንቸስተር ዩናይትዱ አማካይ የሆነው ማኑኤል ኡጋርቴ ሌሊቱን በተደረገ በ2026 የዓለም ዋንጫ ከስፔን ጋር ዩራጓይ ባደረገችው ጨዋታ በጉልበቱ ላይ ከፍተኛ ጉዳትን እንዳስተናገደ እናስታውሳለን። በጨዋታው የመጀመሪያ አጋማሽ ማጠናቀቂያ ላይ ነው በገጠመው የግጭት ጉዳትም በቃሬዛ ታግዞ ከሜዳ እንዲወጣ የተገደደ ሲሆን በምስል እንደታየውም በህመሙ የተነሳ ከፍተኛ ስቃይ ላይ እንደነበረም ጭምር ታይቷል። ጉዳቱ እንግዲህ በራሱ የብሔራዊ ቡድን አጋር ማቲያስ ኦሊቬራ ጋር በገጠመው የአጋጣሚ ግጭት የደረሰ እንደሆነ
ይታወቃልና የሕክምና ባለሙያዎች ጉዳቱ የከፋ እንደሆነ ይፋ አድርገዋል። የዚህ ተጫዋች ጉዳት ኤሲኤል ነው የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙት። የኤሲኤል ጉዳት እንደገጠመው የሚያሳዩ መረጃዎችን በትልቁ ዛሬ እየሰማን እንገኛለንና የዚህ ተጫዋች የኤሲኤል ጉዳት ደግሞ በጣም ብዙ ነገሮችን ሊያመጣ እንደሚችል ይታመናል። አንደኛ በጣም ለረጅም ጊዜ ነው የተጫዋች ቡድኑን ማገልገል የማይችለው ወይም ማንቸስተር ዩናይትድ ቤት ማገልገል የማይችለው። ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ለመሸጥ በጣም ትልቅ እቅድ ነበራቸው ማኑኤል ኡጋርቴን። ነገር ግን በዚህ ከባድ ጉዳት ምክንያት ግን ማንቸስተር ዩናይትድን የመልቀቅ እድሉ በጣም ጠባብ ይሆናል ብቻ ሳይሆን የመልቀቅ እድልም የለውም ብሎ ማንሳት ይቻላል። ምክንያቱም ከዚህ ከኤሲኤል ጉዳት ጋር ተጫዋችን ማስፈረም በጭራሽ የሚቻልና የሚሞከር እንኳን እንዳልሆነ ይታወቃልና በክለቡ የመቆየት እድሉን አሁን አቆይቶታል ተጫዋቹንና ከዛ ውጪ በሚቀጥለው የውድድር ዓመት ደግሞ በጣም ለረጅም ጊዜያቶችም ክለቡን የሚያገለግልበት እድል በጣም ጠባብ እንደሆነ ጭምር እየተመለከትን ነው። ስለዚህ ይህ ጉዳት የማንቸስተር ዩናይትድ እቅድን በእጅጉ ያስተጓጉለዋል ተብሎ ይታሰባል። ተጫዋቹ በዚህ ክረምት ከክለቡ እንዲለቅ ይጠየቅ የነበረ ቢሆንም የደረሰበት ከባድ ጉዳት ለዝውውር ገበያው ያለውን ተፈላጊነትም ሊቀንስበት እንደሚችል እየተነገረ ነው። በአሁኑ ሰዓትም ማንቸስተር ዩናይትድ ስለ ጉዳቱ ሁኔታ ተጨማሪ መረጃዎችንም እየጠበቀ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ማንቸስተር ዩናይትዶች ማቲዮስ ፈርናንዴስን ለማዘዋወር ወይም ለማስፈረም በሚደረገው ፉክክር ከቶተናም የተሻለ እንቅስቃሴን እያደረገ ይገኛል ተብሏል። አሁን ባለፉት ጥቂት ሰዓታት ውስጥ ከተጫዋች ወኪሎች ጋርም አዲስ ግንኙነቶችን እንዳደረጉ እየተገለጸ ነው። በተጨማሪም ተጫዋቾችን ለማሳመን የተሻለ ኮንትራት ጥያቄ ለማቅረብም ዝግጁ መሆናቸውን የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም አሁን ከቶትናም የተሻለም እንቅስቃሴዎችን ለማድረግ ዝግጁ መሆናቸውን የሚያሳዩ መረጃዎች እየወጡ እንደሚገኝ ነው ዘገባዎች የጠቆሙት። ዛሬ በፈርናንዴዝ ጉዳይ በዩናይትድ በኩል እንቅስቃሴዎች እንዳሉ የተለያዩ የመረጃ ምንጮችን በስፋት እየተናገሩ ይገኛሉ። በቀጣይ ደግሞ ምናልባት ትልልቅ እንቅስቃሴዎች የሚኖሩ ከሆነም የማንቸስተር ዩናይትድ እና የማቲዮስ ፈርናንዴስን ጉዳይ እየተከታተልን ወደ እናንተ እናደርሳለን። ኢያን ራይት እውነቱን ለመናገር ኤሊዮት አንደርሰን ከማንቸስተር ዩናይትድ ልቅ ማንቸስተር ሲቲን መምረጡ ጥቂት አስገርሞኛል ብሏል። በተለይ ፔፕ ጓርዲዮላ በወጣበትና እዛ በሌለበት ጊዜ ማንቸስተር ሲቲን መምረጡ በጣም አስገርሞኛል ከማንቸስተር ዩናይትድ አስበልጦ ሲል ኢያን ራይት የአርሰናሉ ሌጀንድ ሀሳቡን እየሰጠ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የሊቨርፑል ጉዳዮችን ደግሞ እንመልከት። ከርቲስ ጆንስ ሊለቅ ይችላል የሚሉ መረጃዎች እየወጡ ነው። ምክንያቱም ኢንተር 25 ሚሊዮን ዩሮ የቃል ጥያቄን አቅርበዋል። ሆኖም ግን ሊቨርፑል የሚፈለገውን ዋጋ ከዚህ በጣም ከፍ ያለ እንደሆነ እየተነገረ ነው። ማንም ክለብ ያንን ዋጋ ካልከፈለ ሊቨርፑል ከርቲስ ጆንስ እንዲቆይ ሙሉ በሙሉ ደስተኛ ነው ብሎ ማሰብ እንግዲህ አይቻልም። ምክንያቱም በመልበሻ ክፍሉ በጣም ተወዳጅና ጥሩ ስብዕና ያለው ተጫዋች ተደርጎ እንደሚታይ ይታመናልና ከፍተኛ ገንዘቦችን ማቅረብ ይኖርባቸዋል ተጫዋቹን ለማስፈረም የሚሉ ነገሮች ያሉ በቤን ጃኮብስ ነው ይሄ መረጃም ይፋ የተደረገው። ሊቨርፑሎች አሁንም ስለ አሌክሲ ማካሊስተር የወደፊት ቆይታም እርግጠኛ አይደሉም። ክለቡ ሁኔታውን በቅርቡ እየተከታተለ እንደሚገኝ ነው የተገለጸው። በተጨማሪም በመሃል ሜዳ ከቡድኑ ሊለቁ የሚችሉ ተጫዋቾች ጉዳይም ከተጠናቀቀ በኋላ ሊቨርፑል አዳዲስ የመሃል ሜዳ ተጫዋቾችን ለማስፈረም ይበልጥ ጠንካራና ፈጣን እርምጃን ይወስዳል ተብሎ እንደሚታሰብ ቤን ጃኮብስ ጨምሮ ተናግሯል። ሊቨርፑሎች አዩብ ቡአዲን በጣም ያደንቁታል። እናም የአጨዋወት ባህሪውም ክለቡ ፍላጎት ጋር ይስማማል ተብሎ ነው የሚታሰበው። ለሱ በቅርቡ የዓለም እግር ኳስ በጣም ተፈላጊ ከሚሆኑ ወጣት ተጫዋቾች አንዱ ይሆናል ተብሎ ይታሰባል። ስለዚህም ከዓለም ዋንጫው በኋላ ሊቨርፑል እሱን ለማስፈረም ውይይቱን ቢያፋጥን አያስደንቀኝም ሲል ነው ቤን ጃኮብስ ስለ አዩብ ቡአዲና ስለ ሊቨርፑል ግንኙነት እየተናገረ የሚገኘው። በዚሁ የቸልሲ ጉዳዮችንም እንንገራችሁ። ጄሚ ካራገር ስለ ኮል ፓልመር ለእንግሊዝ አለመጠራት ይናገራል። ኮል ፓልመር የግድ በእንግሊዝ የመጀመሪያ አስተላለፍ ውስጥ መሆን አለበት እያልኩኝ አይደለም። ነገር ግን 26 ተጫዋቾች ያሉት ስብስብ ሲኖርህ በተቀያሪ ወንበር ላይ ያሉት አማራጮች ብዙዎቹ ተመሳሳይ አይነት ተጫዋቾች እንደሆኑ ይሰማኛል። ይህም በጣም ትልቅ ችግር ይኖረዋል ብዬ እጠብቃለሁ። ነገር ግን አንዳንድ ጊዜ ከሌሎች የተለየ ነገር የሚያመጣ ተጫዋች ያስፈልጋል። በእኔ እምነት ኮል ፓልመር ከሌሎች አጥቂዎች የተሻለ ነገሮችን ወይም የተለየ አጨዋወትንም ለዚህ ቡድን ይሰጠው ነበር። አለመጠራቱ በጣም አስገርሞኛል ሲል ነው ጄሚ ካራገር የተናገረው። ቸልሲ ማሎ ጉስቶን ለመሸጥ ፍቃደኛ ነው። ነገር ግን በክለቡ የተገኙ መረጃዎች መሰረትም ተጫዋቹ በአሁኑ ጊዜ የሚገመተው ዋጋ ቦነሶችን ጨምሮ 90 ሚሊዮን ዩሮ አካባቢ ሊሆን እንደሚችል ይፋ ተደርጓል። ባርሴሎና እና ባየር ሚኒክ ባለፉት 12 ወራት ውስጥ ለማሎ ጉስቶ ፍላጎት አሳይተው ነበር። ሁለቱም ክለቦች የተጫዋቹን እድገትና የዝውውር ሁኔታንም ሲከታተሉ ቆይተዋል። ነገር ግን ይህ ፍላጎት እንደገና ይመለስ እንደሆነ ገና የሚታይ ነው። እስካሁን ምንም የተረጋገጠ ነገር እንደሌለው የመረጃ ምንጩ ይፋ አድርጓል።
ጆሽ አቼፖንግ በቼልሲ በኩል እንደ ሴንተር ባክ እንጂ እንደ ፉል ባክና ዊንግ ባክ አይታይም የሚል መረጃ ይፋ ሆኗል። ይህንን ተጫዋች በትልቁ እንደ ሴንተር ባክ ነው ቼልሲዎች የሚመለከቱት። ማንቸስተር ዩናይትድ እና ቼልሲ የስፖርቲንግ ተጫዋቹን ማክሲ አሮሆን ይፈልጉታል። እናም የዩራጓይ ኢንተርናሽናል በዓለም ዋንጫ ሙሉ ተከታትለውታል እነዚህ ሁለት ክለቦች ዩናይትድ እናም ቼልሲዎች። የ26 ዓመቱ ተጫዋች ዩራጓይ ብትወድቅም ባሳየው ብቃት ግን ተመልካቾችን አስደምሟል። 80 ሚሊዮን ዩሮ የውል ማፍረሻ እስካልተሟላ ድረስ ግን ስፖርቲንግ ሊዝበኖች ተጫዋቹን የመሸጥ ፍላጎት እንደሌላቸው ነው ሪኮርድ የተባለው የፖርቱጋል የመረጃ ምንጭ ይፋ ያደረገው። ከሪያል ማድሪድ ጋር በተያያዘ አንድ ጉዳይን እንንገራችሁ ውድ ቤተሰቦቻችን። ኦሪዮል ሹዋሜኒን የተመለከተ ጉዳይ ነው ወደ እናንተም የምናደርሰው። ኦሪዮል ሹዋሜኒ በዦዜ ሞሪኒዮ እቅድ ውስጥ እንደ ዋና አካል ባለመቆጠሩ በዚህ ክረምት ለማንቸስተር ዩናይትድ ጥሩ ድል ሊሆን እንደሚችል እየተነገረ ነው። ከሪያል ማድሪድም የመልቀቅ ዕድሉ ሰፊ ነው የሚሉ መረጃዎች በስፋት እየወጡ ነው። ፈረንሳዊው አማካይ በአዲሱ አሰልጣኝ ስርም ከአሁን በኋላ እንደማይነካ ወይም በምንም መልኩ የማይሸት ተጫዋች ተደርጎም አይታይም ተብሏል። ትክክለኛ እድል ከተገኘ በዚህ ክረምት ክለቡን የመልቀቁ ነገር አሁንም ያለ እንደሆነ የሚያሳዩ መረጃዎች አሉ። ስለዚህ የተጫዋች ምናልባት የሚለቅበት እድል በጣም ሰፊ እንደሆነ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። በዦዜ ሞሪኒዮ እቅድ ውስጥ እንደሌለ የመረጃ ምንጮቹ ይፋ አድርገዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንን ይመስል ነበረ። ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እስክንገናኝ ድረስ ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።